ይህን የፎቶግራፍ ምስል ልብ ብለው ይመልከቱት። ይህ ፎቶግራፍ የተወሰደው ግንቦት 1983 ዓመተ ምህረት የተጀመረው ታሪካዊው የለንደን ኮንፈረንስ በሚቀጥለው ቀን ሳይገባደድ ከተበተነ በኋላ ነው። ለመሆኑ በፎቶው ላይ የሚታዩት ግለሰቦች ከሽግግር መንግስቱ ትውስታ ጋር ምን ያገናኛቸዋል? ብዙ የፖለቲካ ተንታኞች የለንደኑን ኮንፈረንስ ሳይጀመር የተጠናቀቀ ድራማ በማለት እንደሚጠሩትና የግማሽ ቀን ዕድሜ ብቻ እንደነበረውስ ያውቃሉ? ለኮንፈረንሱ መበተን ምክንያት የሆኑት በመጨረሻው ሰዓት የኢፌዴሪ ፕሬዝዳንት በመሆን የተሰየሙት ሌተናል ጄኔራል ተስፋዬ ገብረኪዳን ናቸው መባሉን ሰምተዋል? ለመሆኑ የዋና አደራዳሪው የሚስተር ሄርማን ኮሄን ሚናስ ምንድን ነው? ይህን አስደማሚ ታሪክ ለማወቅ እስከ መጨረሻው ድረስ ይከተሉን። ግንቦት 20 1983 ለንደን። ይህ ፎቶግራፍ የተወሰደው ግንቦት 19 ቀን 1983 ዓመተ ምህረት የተጀመረው ታሪካዊው የለንደን ኮንፈረንስ በሚቀጥለው ቀን ሳይገባደድ ከተበተነ በኋላ ነው። በፎቶው ላይ የሚታዩት ከግራ ወደ ቀኝ አንደኛ ሚስተር ሄርማን ኮሄን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስትር፣ ሁለተኛ አቶ መለስ ዜናዊ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ሊቀመንበር፣ ሶስተኛ አቶ ሌንጮ ለታ የኦሮሞ ነጻነት ግንባር ኦነግ ምክትል ዋና ጸሐፊ፣ አራተኛ አቶ ኢሳያስ አፈወርቂ የሕዝባዊ ግንባር ሓርነት ኤርትራ ህግአኤ ዋና ጸሐፊ ናቸው። ብዙ የፖለቲካ ተንታኞች የለንደኑን ኮንፈረንስ ሳይጀመር የተጠናቀቀ ድራማ በማለት ጠርተውት ነበር። በእርግጥም ኮንፈረንሱ የግማሽ ቀን ዕድሜ ብቻ ነው የነበረው። በዚያም ጊዜ የተደረገው ነገር ዋና አደራዳሪው ሚስተር ሄርማን ኮሄን ተደራዳሪዎቹን በተናጠል ማነጋገራቸው ብቻ ነው። በሚቀጥለው ቀን ግን ሚስተር ሄርማን ኮሄን ረፋዱ ላይ ጋዜጣዊ ጉባኤ በመጥራት ኮንፈረንሱ መሰረዙን አስታወቁ። ኢህአዴግ በአዲስ አበባ፣ የሕዝባዊ ግንባር ሓርነት ኤርትራ በአስመራ የየራሳቸው መንግሥት እንደሚመሰርቱም ገለጹ። ለኮንፈረንሱ መበተን ምክንያት የሆኑት በመጨረሻው ሰዓት የኢፌዴሪ ፕሬዝዳንት በመሆን የተሰየሙት ሌተናል ጄኔራል ተስፋዬ ገብረኪዳን ናቸው። ጄኔራል ተስፋዬ ለሚመሩት መንግሥት ባለሥልጣናት ሳያስታውቁ ሰኞ ግንቦት 1983 ረፋዱ ላይ ለአሜሪካ ኤምባሲ የጦር ሰራዊቱ ከቁጥጥሬ ውጪ ሆኗል፣ በአንዳንድ አካባቢዎችም ዘረፋ ተጀምሯል የሚል መረጃ ሰጡ። ለራሳቸውም የኢጣሊያ ኤምባሲ ገብተው ጥገኝነት ጠየቁ። በወቅቱ ወደ ኤምባሲው አብረዋቸው የገቡት ባለሥልጣናት አቶ ኃይሉ ይመኑ ምክትል ጠቅላይ ሚኒስትር፣ ሻምበል ብርሃኑ ባዬ የቀድሞ የውጭ ጉዳይ ሚኒስትርና ሌተናል ጄኔራል ሐዲስ ተድላ የኢፌዴሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ናቸው። የአሜሪካ ኤምባሲም ከጄኔራል ተስፋዬ የሰማውን መረጃ ለንደን ለሚገኙት ሚስተር ሄርማን ኮሄን አስተላለፈ። በዚህም መሰረት ሚስተር ኮሄን ምሽት ላይ በኮንፈረንሱ አካሄድ ላይ ለውጥ መደረጉን አስታወቁ። አዲስ አበባ እንደ ሞቃዲሾና እንደ ሞኖሮቪያ እንዳትሆን የኢህአዴግ ጦር ወደ ከተማዋ መግባት እንዳለበትም ተናገሩ። የኢህአዴግ ሊቀመንበር የነበሩት አቶ መለስ ዜናዊም ጦራቸው አዲስ አበባን እንዲቆጣጠር ትዕዛዝ ሰጡ። በመሆኑም የኢህአዴግ ጦር ከሌሊቱ 8 ሰዓት ጀምሮ ወደ አዲስ አበባ መግባት ጀመረ። ያንን ኦፕሬሽን የመሩት አዝማቾች ጄኔራል ጻድቃን ገብረትንሳኤ፣ ጄኔራል ኃይሎም አርአያ፣ ጄኔራል አበበ ተክለሃይማኖትና ጄኔራል ሳሞራ የኑስ ናቸው። ግንቦት 20 1983 ከጠዋቱ 1 ሰዓት አንድ የኢህአዴግ ታጋይ ከኢትዮጵያ ድምፅ ብሔራዊ አገልግሎት እንዲህ ሲል ተሰማ። የዘመናት የሕዝብ ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ሕዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት ከግንቦት 1983 እስከ 1987 ዓመተ ምህረት
ከግንቦት 19 እስከ 20 1983 ዓመተ ምህረት በተካሄደው የለንደን ኮንፈረንስ ላይ ዋና ተሳታፊ የነበሩት አዲስ አበባን ጨምሮ አብዛኛውን የአገሪቱን ክፍል የተቆጣጠረው ኢህአዴግ በአገሪቱ ምስራቅና ምዕራብ አካባቢዎች ብዙ ቦታዎችን የያዘው ኦነግና ኤርትራን ሙሉ በሙሉ የያዘው ሕዝባዊ ግንባር ሓርነት ኤርትራ ናቸው። በለንደን ኮንፈረንስ በተደረሰበት ውጤት መሰረት ኢህአዴግ በሽግግር መንግስቱ የመሪነት ሚና እንዲኖረው የተወሰነ ሲሆን ኦነግ ደግሞ በመንግስቱ ውስጥ ዋነኛው የስልጣን ተጋሪ ነበር። የሽግግር መንግስት በይፋ የተመሰረተው ከሰኔ 23 እስከ ሰኔ 27 1983 በተካሄደ ኮንፈረንስ ሲሆን ኮንፈረንሱ ሁለት ነገሮችን በማጽደቅ ነበር የተጠናቀቀው። እነርሱም የሽግግር ጊዜ መተዳደሪያ ቻርተርና ለተወሰነ ጊዜ የሚቆይ ሽግግር መንግስት ናቸው። ኢህአዴግ የሽግግሩ መንግስት የተወካዮች ምክር ቤት ከነበሩ 87 መቀመጫዎች መካከል 32ቱን ሲያገኝ ኦነግ ደግሞ 12 መቀመጫዎች ነበሩት። በዚህ የወንበር ክፍፍል የኢህአዴግ መቀመጫ የበዛው በስሩ የነበሩት ህወሓት፣ ኢህዴንና ኦህዴድ እያንዳንዳቸው 10 መቀመጫዎች ስለተሰጣቸው ነው። ሁለቱ መቀመጫዎች ደግሞ በኢህአዴግ ስር ለነበረው የኢትዮጵያ ዲሞክራቲክ መኮንኖች አብዮታዊ ንቅናቄ ወይም ኢዴማአን የተባለ ድርጅት ነው የተሰጡት። በነገራችን ላይ ይህ ኢዴማአን የተባለ ድርጅት በ1985 ህልውናው አብቅቷል። ታጋዮቹም በየብሔራቸው ለህወሓት፣ ኢህዴንና ኦህዴድ ተሰጥተዋል። በኢዴማአን ፈንታ በዚያው ዓመት የተመሰረተው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ግንባር የኢህአዴግ አባል ድርጅት ሆኗል። በኋላ ላይ ከግንባር ወደ ንቅናቄ ተቀይሯል። ከኢህአዴግና ኦነግ የተረፉት 43 መቀመጫዎች 30 ለሚሆኑ ድርጅቶች ተከፋፍለዋል። ከነዚህ ድርጅቶች መካከል ጎላ ብለው የሚጠቀሱት 3 መቀመጫዎች የነበሩትና በዶክተር በየነ ጴጥሮስ የሚመራው የደቡብ ህብረት በተመሳሳይ መልኩ 3 መቀመጫዎችን ያገኘውና በጃራ አባገዳ የሚመራው የኦሮሞ ነጻነት እስላማዊ ግንባር 2 መቀመጫዎች የነበሩትና በአቶ አሰፋ ጫቦ የሚመራው የኦሞቲክ ነጻነት ግንባር እንዲሁም 2 መቀመጫዎች የነበሩት የቤንሻንጉል ነጻነት ግንባር ይጠቀሳሉ። የአዲስ አበባ ዩኒቨርሲቲ የፋብሪካ ላባደሮችና ሴቶችም አንዳንድ መቀመጫ ተሰጥቷቸው ነበር። በዚያን ወቅት አስመራን የያዘው የሕዝባዊ ግንባር ሓርነት ኤርትራ ወይም እህጋዬ በኤርትራ ጊዜያዊ መንግስት መስርቶ የነበረ ሲሆን በሽግግር መንግስቱ ምስረታ ኮንፈረንስ ላይ በታዛቢነት ብቻ ነበር የተገኘው። አቶ መለስ ዜናዊ የሽግግር መንግስቱ የተወካዮች ምክር ቤት ሰብሳቢ ሆነው የተመረጡ ሲሆን የጉራጌ ሕዝብ ዲሞክራሲያዊ ግንባር የወከላቸው ዶክተር ፈቃደ ገዳሙ ደግሞ ምክትል ሰብሳቢ ሆነዋል። የምክር ቤቱ ዋና ጸሐፊ በመሆን የተሰየሙት ደግሞ የሃዲያ ዲሞክራሲያዊ ድርጅት የወከላቸው አቶ ተስፋዬ ሀቢሶ ነበሩ። ዶክተር ፈቃደ ገዳሙ የሽግግር ዘመኑ ካበቃ በኋላ በካናዳ የኢትዮጵያ አምባሳደር ሆነው አገልግለዋል። አሁን የት እንዳሉ ግን መረጃው የለኝም። አቶ ተስፋዬ ሀቢሶ በደቡብ አፍሪካና በኡጋንዳ በአምባሳደርነት ካገለገሉ በኋላ የመንግስት ሥራ በመልቀቅ በግላቸው እየሰሩ ይገኛሉ። አቶ መለስ ዜናዊ ከሽግግሩ ምክር ቤት ሰብሳቢነታቸው በተጨማሪ የመንግስቱ ፕሬዝደንት ናቸው። የሽግግር መንግስቱ ምክትል ፕሬዝደንት በይፋ ባይሰየምም እንደ ምክትል ፕሬዝደንት ሆነው ሲሰሩ የነበሩት የኦነግ ምክትል ዋና ጸሐፊ አቶ ሌንጮ ለታ ናቸው። የሽግግር መንግስቱ ካቢኔ ሲቋቋም ኢህአዴግ የጤና ሚኒስትር ዶክተር አዳነች ኪዳነ ማርያም፣ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን፣ የመከላከያ ሚኒስትር አቶ ስዬ አብርሃ፣ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ነጋሶ ጊዳዳ፣ የሀገር ውስጥ ጉዳይ ሚኒስትር አቶ ኩማ ደመቅሳን ጨምሮ 7 የካቢኔ ሹመቶችን አግኝተዋል። ኦነግ በበኩሉ 4 የሚኒስትርነት ሹመቶችን ያገኘ ሲሆን እነርሱም የግብርናና ተፈጥሮ ጥበቃ ሚኒስትር አቶ ዘገየ አስፋው፣ የማስታወቂያ ሚኒስትር አቶ ዲመነጎ፣ የንግድና ቱሪዝም ሚኒስትር አቶ አህመድ ሁሴንና የትምህርት ሚኒስትር አቶ ኢብሳ ጉተማ ናቸው። ጠቅላይ ሚኒስትሩም አቶ ታምራት ላይኔ ኢህአዴግ ነበሩ።
የደቡብ ህብረቱ ዶክተር በየነ ጴጥሮስ የትምህርት ሚኒስቴር ምክትል ሚኒስትር ሲሆኑ የኦሞቲክ ነጻነት ግንባሩ ፊት አውራሪ መኮንን ዱሪ የማስታወቂያ ምክትል ሚኒስትር ነበሩ። የሶማሌ ህዝብ ዲሞክራቲክ ፓርቲ ሊቀመንበር የነበሩት ዶክተር አብዱል መጂድ ሁሴን የትራንስፖርትና መገናኛ ሚኒስትር፣ የአፋሩ አቶ ሐሰን አብደላ የቡናና ሻይ ልማት ሚኒስትር የነበሩ ሲሆን ቀሪዎቹ ሚኒስትሮች ግን በየሙያቸው እንጂ በድርጅት ተወክለው የተመረጡ አልነበሩም። ከእነርሱም መካከል የማዕድንና ኢነርጂ ሚኒስትሩ አቶ ኢዘዲን አሊ በደርግ ዘመንም ሚኒስትር የነበሩ እንዲሁም የሥራና ከተማ ልማት ሚኒስትሩ አቶ ኃይሌ አሰግዴ ይጠቀሳሉ። ኦነግ ሰኔ 16 1984 የሽግግር መንግስቱን ለቆ የወጣ ሲሆን የደቡብ ህብረትና ሌሎች ድርጅቶች ደግሞ በመጋቢት ወር 1985 ዓ.ም በነ ኢሃፓና መኢሶን አዘጋጅነት በተካሄደው የፓሪስ ኮንፈረንስ ላይ በመሳተፋቸው ከሽግግር መንግስቱ እንዲወጡ ተደርገዋል። እነርሱ ሲወጡ ሁሉም የሚኒስቴር መስሪያ ቤቶች በኢህአዴግና በደጋፊዎቹ እጅ ገብተዋል። የሽግግር መንግስቱ በኦፊሴል ያበቃው ግን በነሐሴ ወር 1987 ዓመተ ምህረት ነው። ጨርሻለሁ። ኢትኖግራፈር አፈንዲ ሙጠቂ እንደጻፈው በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።